ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን በሰሜን ጎንደር ጠለምት ወረዳ በተከሰተው ድርቅ ከ40 በላይ ሰዎች ሕይወት ማለፉን በሺዎች የሚቆጠሩ እንስሳት መሞታቸው ተገለጸ። በመቀሌ ከተማ ሁለት የተለያዩ ቦታዎች የድሮን ጥቃት መፈጸሙ ተነገረ። በአዲስ አበባ ጉዳይ ስምምነት ላይ ሊደረስ ባለመቻሉ በኮሚሽኑ አጠራር ቅርቃር ውስጥ በመግባቱ የክልል ጉባኤተኞች ተሰብስበው አስማሚ ኮሚቴ እንዲመራ ተደረገ። በማዕከላዊ አፍሪካ ሪፐብሊክ በደረሰ የመሬት መንሸራተት አደጋ ከ100 በላይ የወርቅ ማዕድን ቆፋሪዎች ሕይወታቸው አለፈ። የግብጽና የሶማሊያ ውጭ ጉዳይ ሚኒስቴሮች በቀጠናዊ ጉዳዮች ዙሪያ ተወያዩ። በሰሜን ጎንደር ጠለምት ወረዳ በተከሰተው ድርቅ ከ40 በላይ ሰዎች ሕይወት ማለፉና በሺዎች የሚቆጠሩ እንስሳት መሞታቸው ተገልጿል። በአማራ ክልል በሰሜን ጎንደር ዞን ጠለምት ወረዳ ስር በሚገኙ 10 ቀበሌዎች ውስጥ በተከሰተ የዝናብ እጥረት ድርቅና ወረርሽኝ ምክንያት ከ40 በላይ ሰዎች ሕይወታቸው ማለፉና ከ14000 በላይ እንስሳት መሞታቸውን የአካባቢው ነዋሪዎችና አመራሮች ገልጸዋል። እንደ ዘገባው በሰቂያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን የተናገሩ ሲሆን በአገጣ ቀበሌ ደግሞ 8 ሰዎች ሕይወታቸው ማለፉን ነዋሪዎች ተናግረዋል። በጠለምት ወረዳ ድርቁ በተከሰተባቸው 10 ቀበሌዎች ከ80,000 በላይ ሰዎች ለችግር ተደርገዋል ሲሉ የወረዳው አደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላውን ተናግረዋል። ቀበሌዎቹ ሬን፣ በከል፣ የበቀስያ፣ መሮብላ፣ መሮ ገብርኤል፣ ገባት፣ አገጣ፣ ከረዋ፣ ነጋዴ መሻገሪያና አተባ መሆናቸውን አስረድተዋል። ወደ 22331 የቤተሰብ ኃላፊዎች ለችግር ተጋላጭ ናቸው። አካባቢያቸውን ለቀው የሚሰደዱ ሰዎች ቁጥርም ጨምሯል ያሉት አቶ መሰረት 14088 እንስሳት በድርቁ ምክንያት እንደሞቱ ጠቁመዋል። በመቀሌ ከተማ በሁለት የተለያዩ ቦታዎች በተከሰተ የድሮን ጥቃት ህፃናትን ጨምሮ 13 ሰዎች ቆስለው አይደር ሆስፒታል ገቡ። የመጀመሪያው ጥቃት በሐውልቲ ክፍለ ከተማ ሞሞና ቀበሌ በቅድስት ማርያም ቤተክርስቲያን አቅራቢያ የመኖሪያ ቤቶችን ኢላማ ያደረገ ነበር ተብሏል። አይደር ሆስፒታል እንዳስታወቀው ጠዋት 5 ሰዓት ተኩል ገደማ አዋቂዎችና ህፃናትን ያካተቱ 13 ተጎጂዎችን ተቀብሎ አስቸኳይ ቀዶ ሕክምና እየተደረገላቸው ይገኛል። ሁለተኛው ጥቃት ደግሞ በመቀሌ ኮሃ አቅራቢያ መፈጸሙን ነዋሪዎች አረጋግጠዋል። በጥቃቱ ስለደረሰው የንብረትና የሰው ጉዳት ዝርዝር መረጃ እየወጡ ነው። መቀሌ አሁንም በከፍተኛ ስጋት ውስጥ ትገኛለች። የሀገራዊ ምክክር ጉባኤ በአዲስ አበባ ጉዳይ ላይ ስምምነት ሊደረስ ባለመቻሉ ቅርቃር ውስጥ ገብቶ የክልል ርዕሰ መስተዳድሮችና የሁለቱ ከተሞች ከንቲቦችን የያዘ አስማሚ ኮሚቴ የክልል ጉባኤተኞች እንዲዋቀር ተደረገ። ከአንድ ወር በላይ የፈጀው የምክክር ጉባኤ ለአጠቃላይ ጉባኤተኞች ቀርቦ ይጸድቃል ተብሎ የተጠበቀ ቢሆንም በአዲስ አበባ ጉዳይ ስምምነት ላይ ሊደረስ ባለመቻሉ የኦሮሚያ ክልል ተወካዮች ቅሬታው ማቅረባቸው ሳይጸድቅ ቀርቷል። የአዲስ አበባ ጉዳይ በምክክሩ አጠራር ቅርቃር ውስጥ እንደገባ ተሰምቷል። በምክክሩ ሳይጸድቅ የቀረው የመጨረሻው ሰነድ ለሁለተኛ ጊዜ ተራዘመ ሆኗል። ኮሚሽኑ ከዚህ ቀደም የስራ ቡድኑ ይጀምራል ባለበት ቀን እንዳልተጀመረ የሚያስታውስ ሲሆን ለዚህም እንደ ምክንያት ያነሳው የሚቀርቡ ምክረ ሀሳቦች በጥንቃቄ ለማጠናከር እንደሆነ ማንሳቱ የሚታወስ ነው። ቅሬታ አቅራቢዎቹ አዲስ አበባ የኦሮሚያ መቀመጫ መሆኗ በሕገ መንግስቱ እንዲቀመጥ የሚለው እንደ አማራጭ ሀሳብ ሳይሆን እንደ ምክረ ሀሳብ እንዲያዝ በመጠየቃቸው ነው ሲሉ አንድ የክልል ጉባኤተኛ ተናግረዋል። ይህንን የሚያስማማ ኮሚቴ የተዋቀረ ሲሆን የክልል ፕሬዝዳንቶች፣ የከተማ ርዕሰ መስተዳድሮች፣ የሃይማኖት ተቋማት እንዲሁም ከትግራይ ክልል የተወከሉ የሃይማኖትና የሀገር ሽማግሌዎችን ያካተተ ኮሚቴ እንዲዋቀር ተደርጓል። አንድ አጀንዳ ቅርቃር ውስጥ ሲገባ ወደ ክልል ጉባኤ የሚመራ ሲሆን በዚህም የአዲስ አበባ ጉዳይ ወደ ክልል ጉባኤተኞች አምርቷል። በክልል ጉባኤተኞች ካላስማማ ደግሞ ወደ ሽማግሌዎች ከዚያ ደግሞ ቀጣይ እንዲያልፍ ይደረጋል መባሉ ይታወሳል። የምክክር ኮሚሽኑ የመጨረሻው ሰነድ ሐሙስ ዕለት ለ4000 ጉባኤተኞችን አቅርቤ ያጸድቃለሁ ብሎ የነበረ ሲሆን ይህም የአዲስ አበባ የኦሮሚያ ዋና መቀመጫ ሆና በሕገ መንግስቱ ይቀመጥ የሚለው ጉዳይ አላስማማም። በማዕከላዊ አፍሪካ ሪፐብሊክ በደረሰ የመሬት መንሸራተት አደጋ ከ100 በላይ የወርቅ ማዕድን ቆፋሪዎች ሕይወታቸው አለፈ።
በምዕራባዊ ማዕከላዊ አፍሪካ ሪፐብሊክ ከካሜሩን ድንበር አቅራቢያ በሚገኝ የባህላዊ ወርቅ ማዕድን ማውጫ በደረሰ የመሬት መንሸራተትና የጉድጓዶች መደርመስ ከ100 በላይ ሰዎች ሕይወታቸውን ማለፉን የሀገሪቱ ቀይ መስቀልና የአካባቢው ባለስልጣናት አስታውቀዋል። የፍለጋና የነፍስ አድን ስራው አሁንም የቀጠለ በመሆኑ የሟቾች ቁጥር ሊጨምር እንደሚችል ሰምቷል። አደጋው የተከሰተው ከካሜሩን ድንበር 50 ኪሎ ሜትር ያህል ርቀት በሚገኘው ዛምቦዬ በተባለች ትንሽ መንደር ውስጥ በሚገኝ በባህላዊ የወርቅ ማዕድን ማውጫ ነው። በማህበራዊ መገናኛ ዘዴዎች የወጡ ምስሎች ከፍተኛ አሸዋና አፈር በማዕድን ቆፋሪዎቹ ላይ ተደርምሶ ሲሸፍናቸው ያሳያል። በነፍስ አድን ስራው ላይ የተሰማሩ የቀይ መስቀል በጎ ፈቃደኛ ጀርቪያ ጋናጎሮና ለሮይተርስ ተናግረዋል። እንደ አሁኑ ከ100 በላይ አስክሬኖች ከመሬት ስር ወጥተዋል። የአካባቢው የማዕድን ማህበርም ኃላፊው ይህንን ቁጥር አረጋግጠዋል። የአካባቢው አቃቤ ሕግ አደጋው የተከሰተው ማዕድን ቆፋሪዎቹ ይሰሩባቸው በነበሩ በርካታ የምድር ውስጥ ጉድጓዶች በመደርመሳቸው ነው ሲሉ ገልጸዋል። በጉዳዩ ላይ ምርምር መጀመሩም ታውቋል። በቦታው የነበረ ሲድሪክ ሞምባይ የተባለ የማዕድን ቆፋሪ ክስተቱ አስከፊ ውድመት ሲል የገለጸ ሲሆን አፈሩ ሙሉ በሙሉ ተደርምሶ በርካታ ሰዎች ስር መቀበራቸውን ተናግሯል። የካሜሩን ምስራቃዊ ክልል አስተዳዳሪ ግሬጎር ሞንቮን እስካሁን የ3 ካሜሩን አስክሬን መለየቱን ከአካባቢው ባለስልጣናት ጋር በቅንጅት እየሰሩ መሆኑን ገልጿል። የግብጽና የሶማሌ የውጭ ጉዳይ ሚኒስቴሮች በቀጠናዊ ጉዳዮች ዙሪያ ተወያዩ። ለአፍሪካ ህብረት ተልዕኮ ዘላቂ የገንዘብ ድጋፍ እንዲያደርጉም ጥሪ አቅርበዋል። የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላንቲና የሶማሌ የውጭ ጉዳይ ሚኒስቴር አብዱሰላም አብዲ ማክሰኞ ዕለት ባደረጉት የስልክ ውይይት በቀጠናዊ ጉዳዮችና በሁለትዮሽ ግንኙነት ዙሪያ ውይይት አድርገዋል። በውይይቱ ወቅት ካሜሩን በሶማሊያ ለሚገኘው የአፍሪካ ህብረት የድጋፍና የማረጋገጥ ተልዕኮ ዘላቂ የፋይናንስ ድጋፍ እንዲደረግ ጥሪ አቅርበዋል። አህራም ኦንላይን እንደዘገበው ሁለቱ ሚኒስቴሮች በሶማሊያና በሰፊው የአፍሪካ ቀንድ ባሉ ሁኔታዎች እንዲሁም በግብጽና በሶማሊያ መካከል ያለውን ስትራቴጂካዊ አጋርነት ማጠናከር በሚቻልባቸው መንገዶች ላይ ተወያይተዋል። አብዱላንቲ ግብጽ በተልዕኮ ውስጥ የሚኖራትን ተሳትፎ ግምት ውስጥ በማስገባት ለአውሶም ዘላቂ የገንዘብ ምንጭ ማረጋገጥ አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። አክለውም ለአፍሪካ ህብረት ተልዕኮና ሶማሊያን ለሚደግፉ የተባበሩት መንግስታት ድርጅት ተልዕኮ ዓለም አቀፍ ድጋፍና በቂ በጀት መስጠት እንደሚገባም ጥሪ አቅርበዋል። የግብጽ ውጭ ጉዳይ ሚኒስቴር ለሁለቱ ተቋማት የሚደረገውን ያልተቋረጠ ድጋፍ በሶማሊያ ሰላምን ማረጋገጥ ለማስፈን እንዲሁም የሀገሪቱን አንድነት ለማስጠበቅ ወሳኝ መሆኑን ገልጸዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።